ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ ያድርጉ እያልን ወደ ዕለቱ ዜናዎች እናልፋለን። ሰበር ዜና አለን። የቲክቶክ ኮንቴንት ፈጣሪዋ ሃና እናት ቤታቸው ውስጥ ሞተው ተገኙ። በቲክቶክ ምጧን ላይቭ አስተላልፋለች በሚል ጉዳይ ምክንያት በማህበራዊ ሚዲያ መነጋገሪያ የነበረችው ቲክቶከሯ ሃና እናት በሜሪላንድ በሚገኘው መኖሪያቸው ውስጥ ሕይወታቸው አልፎ ተገኝተዋል። የሜሪላንድ ፖሊስ በክስተቱ ላይ ምርመራ ጀምሯል። የሞታቸው ምክንያትና ከቀድሞው የቲክቶክ ጉዳይ ጋር ያለው ግንኙነት እስካሁን በይፋ አልተረጋገጠም። እናት በሰይፉ ሾው ላይ የተቀረጹት አንዳንድ ቪዲዮዎች ተጋርቶ እንደነበርም አይዘነጋም። ያላቸውን የክትፎና የጉራጌ ባህላዊ ምግብ ዝግጅት ሲያሳዩ እንደነበር፣ ልጃቸውም ይህንኑ ሙያ ተከትላ አዲስ ቢዝነስ ለመጀመር እያሰበች እንደነበር ሲገለጽ ነበር። አሁን በደረሰን ዘገባ መሰረት እኚሁ እናት ሕይወታቸው አልፏል። ነፍስ ይማር እንላለን። በአገራዊ ምክክር ጉባኤው 300 ያህል የኦሮሚያ ክልል ተመካካሪዎች አዲስ አበባ የኦሮሚያ ክልል መቀመጫ መሆኗን የሚያረጋግጥ ድንጋጌ በሕገ መንግስቱ ይካተት የሚለው ጥያቄያችን አማራጭ የሌለው ምክረ ሀሳብ ሆኖ ካልተያዘ ከጉባኤው እንወጣለን በማለት ማስጠንቀቃቸውን ዋዜማ ዘግባለች። የሀገራዊ ምክክር ኮሚሽንም የጋራ ማረጋገጫ ቡድኑ ያመሳከራቸውን ምክረ ሀሳቦች ከማቅረቡ በፊት ስብሰባ ያልጠራውን የክልል ተወካዮች ጉባኤ ትናንት ሰብስቦ የኦሮሚያ ተመካካሪዎችን ቅሬታ አቅርበዋል። የክልል ተወካዮች ጉባኤ ቅሬታውን መርምሮ የመፍትሄ ሀሳብ የሚያቀርብ የ11 ክልሎች ፕሬዝዳንቶች፣ የሁለቱ ከተማ አስተዳደር ከንቲባዎች፣ 3 የትግራይ ተወካዮች፣ 5 የሃይማኖቶች ተወካዮች፣ 3 ፓርቲዎችና 2 የወጣቶች ተወካዮች የተካተቱበት ኮሚቴ አቋቁመዋል። ሆኖም በርካታ ተመካካሪዎች የኦሮሚያ ተመካካሪዎች ቅሬታ ከምክክር ሂደቱ የወጣና ሂደቱን ወደ ኋላ የሚመልስ ነው የሚል ተቃውሞ አሰምተዋል ተብሏል። ለስራ ቡድኖች ከቀረቡት 476 ምክረ ሀሳቦች ውጪ አዲስ የሚጨመር ወይም የሚቀነስ ምክረ ሀሳብ ካለ ራሳቸውን ከጉባኤው ለማግለል የወሰኑ ተመካካሪዎች መኖራቸውም ታውቋል። ይህ በእንዲህ እንዳለ አገራዊ የምክክር ኮሚሽን የምክክር ጉባኤው በእያንዳንዱ አጀንዳ ላይ የተጠናቀሩትን የመጨረሻ ምክረ ሀሳቦች በማዳመጥ ላይ መሆኑን ዛሬ ማምሻውን ገልጧል። የምክክር ጉባኤው የተጠራው የኦሮሚያ ተወካዮች ቅሬታ ይመረምራል የተባለው የክልል ተወካዮች ጉባኤ ምን መፍትሄ አቅርቦ እንደሆነ ግን ይህ ዘገባ እስከ ተጠናከረበት ሰዓት ድረስ ማወቅ አልተቻለም። በመቀሌ እንዲካሄድ ታቅዶ የነበረው የአሸንዳ ዓመታዊ በዓል የመክፈቻ ስነ ስርዓት ተሰረዘ። የአሸንዳ በዓል ማስጀመሪያ ስነ ስርዓት የተሰረዘው በክልሉ የተለያዩ አካባቢዎች በሚካሄደው የድሮን ጥቃት ሳቢያ መሆኑን የትግራይ ባህልና ቱሪዝም ቢሮ ገልጧል። የማህበራዊ መገናኛ ዘዴዎች አንቂዎች በክልሉ በሴቶች ላይ የሚፈጸመው ተደጋጋሚ ጥቃቶችን በመቃወም ሴቶች በዓሉን ጥቁር በመልበስና ጥቁር አሸንዳ በሚል መሪ ቃል እንዲያከብሩ ቅስቀሳ ሲያደርጉ ነበር። ይህንኑ ተከትሎ የክልሉ ቱሪዝም ቢሮ ከመደበኛው ባህላዊ ስነ ስርዓት ውጪ ሌላ እንቅስቃሴ ማድረግ አይቻልም ሲል ሰሞኑን ማስጠንቀቂያ አውጥቶ እንደነበር አይዘነጋም። የተባበሩት አረብ ኤሚሬቶች በተለያየ የሙያ መደቦች ለሚቀጠሩ የውጭ ዜጎች ዝቅተኛ ወርሃዊ የደሞዝ 4000 ድርሃም ወይም $1080 ገደማ እንዲሆን ወሰነች። አገሪቱ መንግስት የውጭ ዜጎች የሚሰማሩባቸው ሁሉንም የሙያ መስኮች በ9 መደቦች ደልድሏቸዋል። የውጭ ዜጎች የሚቀጠሩባቸው የሙያ ዘርፎች በ9 መደቦች የተከፈሉት የዓለም የሥራ ድርጅትን የሙያ ደረጃ መስፈርቶች መሰረት በማድረግ መሆኑን የአገሪቱ መንግስት ገልጧል። ከ9ኙ የሙያ መደቦች መካከል ከድርጅት ማናጀርነት፣ ከኮንስትራክሽን፣ ከግብርና፣ ከአገልግሎትና ሽያጭና ከማዕድን ዘርፍ ጋር የተያያዙ ምድቦች ይገኙበታል። ኢትዮጵያ ከቤት ሰራተኞች በተጨማሪ በቅርቡ በተለያዩ የሥራ ዘርፎች የሰለጠኑ ባለሙያዎችን ወደ ኤሚሬቶች መላክ መጀመሯ ይታወሳል። ከሪያሊቲ ሚዲያ በሌሎች ዜናዎች እስክንመለስ ድረስ ሰላም ቆዩን እያልን የሪያሊቲ ዩቲዩብ ቻናልን ሰብስክራይብ በማድረግ አዳዲስ ዜናዎችንና ትንታኔዎችን ያገኙ። ሰላም ቆዩን።